ሰላም እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። የአጀንዳ ጉዳያችንን ጨምሮ የተለያዩ ዘገባዎች የሚስተናገዱበት ዜና ኢትዮጵያ ሁለተኛው ምዕራፍ ተመልሷል። እስከ 8 ሰዓት ድረስ ቆይታ እናደርጋለን። ሰፊ ጉዳዮችን እየዳሰስን በያላችሁበት እንደርሳለን። ምርጣችሁ ስለምትከታተሉን እናመሰግናለን። መታሰቢያ ደረጃና ማህሌት ታደለ የዛሬውን ዜና ኢትዮጵያ እየመራን ከእናንተ ጋር ቆይታ እያደረግን ነው። የ7 ሰዓት አበይት ጉዳዮችን አስቀድመን እንጠቁማችሁ። ብሔራዊ ጥቅምን በዘላቂነት ለማስከበር ጠንካራ ሀገረ መንግስት ግንባታን እውን ማድረግ እንደሚገባ ተገለጸ። የህዳሴ ግድብን ጨምሮ በርካታ ሜጋ ፕሮጀክቶችን ለፍጻሜ እንዲበቁ ማድረግ ለቀጣይ ስራዎች አዲስ የስራ ባህልና ተነሳሽነት የሚፈጥር መሆኑ ተመላከተ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በምስራቅ ጎጃም ዞን ከደብረ ኤልያስ ወረዳ ነዋሪዎች ጋር በወቅታዊ የሰላም ጉዳይ ዙሪያ ተወያዩ። የማክሮ ኢኮኖሚ ማሻሻያው ለካፒታል ገበያ እድገት የጎላ አስተዋጽኦ እያበረከተ እንደሚገኝ የገንዘብ ሚኒስትሩ አህመድ ሽዴ ገለጹ። ከውጭ በሩሲያ ዩክሬን የሰላም ጥረት ውስጥ የዩክሬን የግዛት አንድነት ትልቁ አሳሳቢ ጉዳይ መሆኑን ፕሬዝዳንት ዘለንስኪ ገለጹ። በስፖርት በእንግሊዝ ፕሪሚየር ሊግ የሳምንቱ አጋማሽ ጨዋታዎች ፉልሃም ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ተመልካቾች በዜና ኢትዮጵያ ቆይታችን እዚህ ዋናው ስቱዲዮ ከያዝናቸው ጉዳዮች ባሻገር በቀጥታ መስመር ሪፖርተሮቻችን እየገቡ ተጨማሪ መረጃ ይሰጡናል። እንግዳ ጋብዘን ቆይታ የምናደርግበትንም ሀሳብ ጭምር ይዘን ነው ቆይታችንን የምንቀጥለው። የኢትዮጵያ ካፒታል ገበያ ባለስልጣን ሁለተኛውን የካፒታል ገበያ ጉባኤ የተለያዩ ባለድርሻ አካላት በተገኙበት እያካሄደ ነው የሚገኘው። ይህንኑ ጉባኤ ደግሞ ሳምሶን ገድሉ እየተከታተለው ነው። ሙሉ መረጃውን ቆየት ብሎ ያጋራናል። በሌላ በኩል የግብርና ትራንስፎርሜሽን ኢንስቲትዩት የገጠር ትራንስፎርሜሽን ፍኖተ ካርታ ላይ ብሔራዊ የውይይት መድረክ እንዲሁ እያካሄደ ይገኛል። ፍሬህይወት ረታ ነች የተከታተለችው። ሙሉውን ቆየት ብለን ከሷ እንሰማለን። በአጀንዳ ጉዳያችን ዛሬ ቀደም ሲል እንዳስተዋወቅናችሁ የምናነሳው ዋና ጉዳይ ጠንካራ የሆነ ሀገረ መንግስት በመገንባት ሂደት ውስጥ የውስጥ ሰላምን ማጠናከር እንዲሁም ደግሞ የዜጎች ተሳትፎ የሚያስፈልጋልና ከዚሁ ጋር በተገናኘ እንግዳም በቀጥታ መስመራችን ላይ ጋብዘንላችኋል። የሰላም ሚኒስትር ዴኤታው ዶክተር ከይረዲን ተዘራ እንግዳችን ሆነው ምላሽና ማምራሪያ እየሰጡን በዜና ኢትዮጵያ ቆይታ የምናደርግ ይሆናል። አብራችሁን ሁኑ። እኛ ጨክነን የያዝነውን መልካም ሀሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። በትልቁ ማሰብ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ከእኛ ከእናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ
ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው። መግቢያችን ላይ ወደ አስተዋወቅናችሁ የአጀንዳ ጉዳያችን ነው የምናልፈው ተመልካቾች። የኢትዮጵያን ብሔራዊ ጥቅም ለማስከበር ሁሉም ዜጋ ያለ ልዩነት ሊቆም እንደሚገባ ተገለጸ። ብሔራዊ ጥቅምን በዘላቂነት ለማስከበር ጠንካራ ሀገረ መንግስት ግንባታን እውን ማድረግ ይገባልም ተብሏል። አቤል ሙልጌታ ተጨማሪ አለው። የሀገር ብሔራዊ ጥቅም ሲባል የሀገርን ሉዓላዊነት ማስከበርና ማክበር፣ የግዛት አንድነትን ማስጠበቅ፣ ሀገራዊ ሚስጥሮችን መጠበቅ፣ የዲሞክራሲ ስርዓትና ተቋማትን መገንባት እንዲሁም ዜጎችን ከማንኛውም ጥቃት መከላከልንም ጭምር ያጠቃልላል። እንዲሁም ደግሞ ብሔራዊ ጥቅም የአንድ ሀገር መዳረሻን የሚወስኑ የጥቅም ፍላጎቶች እንደሆኑም ይገለጻል። እንደ ሀገር እንዴት ኤግዚስት እናደርጋለን? እንደ ሀገር ያለን ጥቅም ምንድን ነው? መጨረሻ ላይ ወዴት መድረስ እንፈልጋለን የሚሉትን ነገሮች ማሳለጥ ፍላጎት ነው ብሔራዊ ጥቅም ለኔ። ኢትዮጵያ ሀገራችንም በጽኑ መሰረት ላይ ለማቆም በዲፕሎማሲው ዓለም ተቀባይነትና የኢኮኖሚ አቅም ያለው ብሎም የሚከበርና የሚፈለግ በጎ ተጽዕኖም ያለው ሀገር ለማድረግ በብሔራዊ ጥቅም ላይ የማይደራደሩ ዜጎች መኖራቸው እጅጉን የተገባ ነው። ለዚህ የጋራ ግብም ሁሉም ዜጋ መረዳትና ጠንካራ አቋም መያዝ የፍላጎት ጉዳይ ሳይሆን ሀገራዊ ግዴታም ጭምር ነው። በህብረ ብሔራዊቷ ኢትዮጵያ ዜጎች በተለያየ ምክንያት የማይግባቡባቸው እልፍ ጉዳዮች ቢኖሩ እንኳን በብሔራዊ ጥቅም ላይ ግን መለያየት ሊኖር እንደማይገባ በተለያዩ ሁኔታዎችም ይነሳል። በብዙ ጉዳዮች ልንለያይ እንችላለን። በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ምንድናቸው ጥቅሞቻችን? ብሔራዊ ጥቅሞቻችን። ከዚህ ጥቅሞቻችን ለህዝባችን እንዴት ነው የምናገለግለው? እንዴት ነው ህዝባችንን የምንጠቅመው የሚለው በደንብ ለይተን ማወቅ አለብን። ብዙ ሀገሮች ከኢትዮጵያ የሚቀድሙ በመጀመሪያ ፕራዮሪቲ የሚሰጡት ለሀገራቸው ጥቅም ነው። ኢትዮጵያ ከሌለች እኛ የለንም። የኛ መኖር ደግሞ የኢትዮጵያ ዋስትና ነው። እኛም አገር መጠበቅ ግዴታችን ነው። ሀገራት በብሔራዊ ጥቅሞቻቸው ላይ የሚያጋጥሟቸው ፈተናዎች ሊኖሩም ይችላሉ። በሀገራችን ኢትዮጵያ ነባራዊ ሁኔታ ደግሞ ብሔራዊ ጥቅም ላይ ጋሬጣና እንቅፋት ከሚሆኑት መካከል የታሪካዊ ጠላቶቻችን ፍላጎትና መሻት አንዱ ነው። ኢትዮጵያ የግዛት አንድነቷን ችግር ውስጥ በመክተት የተፈጥሮ ሀብቶቿን አልምታ ለዜጎች ጥቅም ላይ እንዳታውል ለማድረግ ሌት ተቀን ተንኮል የሚሸርቡ እልፎች ናቸው። ፈተናዎች ውስብስብ የሚሆኑት ደግሞ ለእነዚህ ታሪካዊ ጠላቶች የሚያገለግሉ ሀገር ሻጭና ባንዳ ሆዳደሮች የባዕዳንን ተልዕኮ ለመፈጸም ደፋ ቀና ሲሉ ማየት ሁኔታውን አስከፊም ያደርገዋል። ሀገሩን አሳልፎ የሚሸጥ የሚለውጥ ተላላኪ ሲኖር ብሔራዊ ጥቅምም ፈተና ላይ ይወድቃል። ነገር ግን ደግሞ የሀገርን ጥቅም የሚጠብቁ ከባንዳዎቹም የሚልቁ በመሆኑ ዛሬም ኢትዮጵያ ቀጥላ ትገኛለች። ብሔራዊ ጥቅምን ለማስጠበቅ ዘመኑን የዋጀና ሀገራዊ ፍላጎትን የሚጠብቅ የትውልድ ግንባታ ትኩረትን የሚፈልግ ትልቅ ተግባርም ነው። ይህ ሲሆን ደግሞ የብሔራዊ ጥቅም ግብ የሆኑት የሀገር ሕልውናና ደህንነት፣ ኢኮኖሚያዊ ብልጽግና፣ የዳበረ የፖለቲካ ስርዓትና አቅም በኢትዮጵያም ይረጋገጣል። የባህል ነጻነት እንዲሁም ደግሞ የህዝቦች ማህበራዊ ልማት እንደ ሀገር ከፍ ብሎ እንዲበለጽግም ያስችላል። ለዚህም ትውልድን መገንባት ወሳኝም ግድም ነው። ብሔራዊ ጥቅምን በማይናወጥ በማይናጋ መንገድ ሊያስቀጥል የሚችል ትውልድና ማህበረሰብ መገንባት፣ የሚገነባ ትውልድ ደግሞ የሚገነባ የሚያሻግር ተሻጋሪና አሻጋሪ ትውልድና መሪዎች ይፈጥራል። ያ የብሔራዊ ጥቅም የማይነካና የማይደራደር ሆኖ ይመጣል። በመደመር መንግስት ህሳቤ የህብረ ብሔራዊቷ ኢትዮጵያን ሀገረ መንግስት ግንባታ እውን ለማድረግ የተጀመሩ ውጥኖችን ዳር እንዲደርሱ ሁሉም ዜጋ ሚናውን መወጣት ለነገ የማይባል የቤት ስራውም ነው። ምክንያቱም ባልተጠናቀቀ ሀገረ መንግስት ሁሌም ብሔራዊ ጥቅም ፈተና ላይ ስለሚወድቅ እንዲሁም ኋላ ቀርነትና የመልካም አስተዳደር ችግር ተዳምሮ ሀገራዊ ብልጽግናን ከዳር እንዳይደርስ መሰናክልም ይሆናል። ሀገራዊ የብሔራዊ ጥቅሞችን በዘላቂነት ለማስከበር ጠንካራ ሀገረ መንግስት ግንባታ በፍጥነት ለማከናወንም ትውልዱ ከፍተኛ አስተዋጽኦም አለው። ይሁንና የዓለምን ነባራዊ ሁኔታ በመረዳት የሀገርን ብሔራዊ ጥቅም ለማስከበር መንግስትና ዜጋው የጋራ ጥረትን ማድረግ ፍላጎት ብቻ ሳይሆን ግዴታም እንደሆነም ይገለጻል። እኛ ጨክነን የያዝነውን መልካም ሐሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። በትልቁ ማሰብ
ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ከእኛ ከእናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው። ተመልሰናል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ተመልካቾቻችን አብራችሁን ስላላችሁ ከልብ እናመሰግናለን። የአጀንዳ ጉዳያችን ላይ አሁንም ቆይታችንን እንቀጥላለን። በሀገረ መንግስት ግንባታ ውስጥ የዜጎችን ተሳትፎ ማጠናከር እንደሚገባ ይታመናል። የዜጎችን ሁለንተናዊ ተሳትፎ ማጠናከር ሲባል ደግሞ በተለይ የውስጥ ሰላምን ማጠናከር አንደኛው ጠንካራ ሀገረ መንግስትን ለመገንባት ቁልፍ ሊሆን እንደሚችል በተደጋጋሚ ይነሳል። እዚሁ ላይ ቆይታ አድርገን የተወሰኑ ሀሳቦችን እናነሳለን። አዎ፣ አንዲትን ጠንካራ ሀገር ለመገንባት እያንዳንዱ ዜጋ ተሳትፎ ማድረግ አለበት። ምክንያቱም እያንዳንዱ ዜጋ ያልተሳተፈበት የልማትም የትኛውም ስራ ውጤታማ ሊሆን እንደማይችል ይታወቃል። በተለይ ደግሞ ሀገረ መንግስትን ለመገንባትና ዘላቂነት ያለውን ነገር ለመፍጠርም በዚህ ሂደት ውስጥ የዜጎች ተሳትፎ ወሳኝ እንደሆነ ነው የሚታመንበት። በተለይ ደግሞ አካታች የሆነ የዜጎች ተሳትፎም እንዲሁ ይጠበቃል። ይህንኑ ጉዳይ እያነሳን ነው ቆይታ የምናደርገው። ተመልካቾቻችን ተጨማሪ ማብራሪያ እንዲያጋሩን በቀጥታ መስመር ላይ እንግዳም ጋብዘንላችኋል። መግቢያችን ላይ እንዳስተዋወቅናችሁ የሰላም ሚኒስትር ዴኤታው ዶክተር ከይረዲን ተዘራ ይህንኑ ጉዳይ ምላሽ ሊሰጡን በቀጥታ መስመራችን ላይ ተገኝተዋል። እጅግ አድርገን እናመሰግናለን ስለ ጊዜዎት ስለሚሰጡንም ሀሳብ። ዶክተር ቀደም ሲል እያነሳን ነበረ የተለያዩ ሀሳቦችን። በተለይ ደግሞ ጠንካራ የሆነ ሀገረ መንግስት ለመገንባት የዜጎችን ሁለንተናዊ ተሳትፎ ማጠናከር እንደሚገባ ይታመናልና ብሔራዊ ጥቅምንም ከዚሁ ጋር አስተሳስረን ማንሳት ይኖርብናል። ብሔራዊ ጥቅምን ለማስጠበቅ በሚደረገው ጥረት ውስጥ ሰላምን ማጽናትም እንዲሁ አንዱ ወሳኝ ምዕራፍ እንደሆነ ይታመንበታል። ከዚህ አንጻር ማህበረሰቡ ምን አይነት ተሳትፎ ነው ሊያደርግ የሚገባው? እንግዲህ አመሰግናለሁ። ያው ብሔራዊ ጥቅም ማለት የነጠላ ጥቅም ወይም የአንድ አካባቢ ጥቅም ሳይሆን ሁሉንም ህዝቦቻችን ብሔራዊ በሆነ መልኩ ሲሳካ ጥቅሙን የምንጋራው፣ ብሔራዊ ጥቅሙ ደግሞ ሲጎዳ ሁላችንም የምንጎዳበት በሚል ከፍ ባለ ደረጃ መታየት አለበት። በዚህ ረገድ መላው የኢትዮጵያ ህዝቦች ከአጥናፍ እስከ አጽናፍ ያሉ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በብሔራዊ ጥቅሞቻችን ወሳኝ የምንላቸው ሀገራዊ ጉዳዮቻችን ላይ በተለይ በዚህ ጉዳይ ላይ የጋራ አቋም መያዝ ይጠበቅብናል። ይህን ለማሳካት እንግዲህ ዜጎች ለአቅመ አዳም የደረሱ ያልደረሱም ቢሆኑ ኢትዮጵያ ብሔራዊ ጥቅሟ ሲጎዳ ይጎዳሉ፣ ብሔራዊ ጥቅሟ ደግሞ ሲሳካ ይጠቀማሉ። ከዚህ አኳያ የሁሉንም የህብረተሰባችንን ተሳትፎ ይፈልጋል። በጾታም፣ በእድሜም፣ በአካባቢም፣ በብሔርም፣ በሃይማኖት ሳንከፈል እንደ አንድ ወል ኢንተረስታችን የወል ፍላጎታችን የዛሬው ብቻ ሳይሆን የመጣዊ እድላችን ሁላ ከኢትዮጵያ መኖርና ለመኖር ጋራ ከሀገራዊ ህልውና ጋር በጣም የተሳሰረ ስለሆነ ብሔራዊ ጥቅም ሁሉም የህብረተሰብ ክፍል በየፈርጁ በሙሉ ተሳትፎ ሊሰራበት ይገባል። በዚህ ረገድ እንግዲህ እኛም ቢብን እንደ ሚኒስቴር መስሪያ ቤት የብሔራዊ ጥቅም ጉዳይ የጠንካራ ሀገረ መንግስት ግንባታና የዘላቂ ሰላማችን ዋነኛ ማጠንጠኛና መሳሪያ ነው ብሎ ከማመን አኳያ ይህን ስትራቴጂክ በሆነ መልኩ ወሳኝ ሰነዶችን በመጻፍ በመተንተን በሀገራዊ ጥቅም ጉዳይ ላይ ሰፊ ጥናት ምርምር በማድረግ እነዛን ሰነዶች በማዘጋጀት ከወጣቶቻችን ጋራ ባለፉት አመት ብቻ ከ30 ሚሊዮን በላይ ወጣቶች በየደረጃው ከቀበሌ ጀምሮ በተለይ ከወጣቶችና ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በጋራ በመቀናጀት ሰፊ ውይይት እንዲያደርጉና ወጣቶች
በሀገራቸው ጉዳይ ላይ በተለይ በወሳኝ ሀገራዊ ጥቅም ጉዳይ ላይ የጋራ አቋም እንዲይዙ የሚያስችላቸው የግንዛቤ ማስጨበጫ ስራዎችን በስፋት ሰርተናል። ከከፍተኛ ትምህርት ተቋማት ጋርም በሁሉም የመንግስት ከፍተኛ ትምህርት ተቋማት ጭምር በዚህ ሀገራዊ ጥቅም ጉዳይ ላይ ሀገራዊ ጥቅም ማለት ምንድነው? የፖለቲካ ጥቅም ወይም የአንድ ፓርቲ ጥቅም ሳይሆን የኢትዮጵያ ጥቅምና የኢትዮጵያውያን ጥቅም ነው እና በዚህ ረገድ ግልጽነት እንዲፈጠር ከማድረግ በዩኒቨርሲቲዎቻችን በልሂቃን መድረክ ሰፊ ውይይቶች እንዲደረግና የዩኒቨርሲቲ ማህበረሰብ ብቻ ሳይሆን ከዩኒቨርሲቲ ካችመንት ኤሪያ የሚጠጉ አካባቢዎችን ባካተተ መልኩ ሰፊ ውይይት እንዲደረግ አድርገን የግንዛቤ ማስጨበጫ ስራዎችን እየሰራን ነው። አሁንም እየተነጋገርን ባለንበት ሰዓት ላይ የስራ የተሰራ ነው። ምክር ቤቶቻችንም በብሔራዊ ጥቅሞቻችን ዙሪያ ላይ ተመሳሳይ የሆነ ግንዛቤ መያዝ አለባቸው። ምክር ቤት ማለት አንድ የምክር ቤት ተመራጭ 100,000 ሰው ይወክላል። ከዚያ አኳያ የህዝብ ተወካዮች ምክር ቤት ሙሉ አባላትን በሁለት ዙር አምናና ዘንድሮ አምና በተለይ ሁለት ጊዜ ወደ መራጭ ህዝቦቻቸው ሲሄዱ በብሔራዊ ጥቅም ዙሪያ ላይ ሰፊ ውይይት አድርገን ወደ ሄዱበትና የመረጡት ህዝብ ጋራ ሲወያዩ ያንን እንዲወያዩ አድርገናል። የክልል ምክር ቤቶችንም አፈጉባኤዎችንም እና ቋሚ ኮሚቴ የተወሰኑ ይዘን መተን በቀበሌ ምክር ቤት ደረጃ ላይ ከታች ጀምሮ ውይይት እንዲካሄድ አድርገናል። ይሄ 2-3 ዙር አድርገናል። በሴቶችም እንደዛው። ይሄ ምን ለማለት ፈልጌ ነው? በሁሉም የህብረተሰብ ክፍል ላይ በብሔራዊ ጥቅም ጉዳይ ላይ የጋራ አቋም መያዝ ያስፈልጋል። ከዛ በፊት ግን ብሔራዊ ጥቅም ማለት ምን ማለት ነው? የፓርቲ ጥቅም፣ የአንድ ቡድን ጥቅም፣ የአንድ ብሔር ጥቅም፣ የአንድ ሃይማኖት ጥቅም፣ የአንድ ብሔር ወይም ብሔረሰብ ጥቅም ሳይሆን የመላው ኢትዮጵያ 130+ ሚሊዮን የሆነ ኢትዮጵያዊ ጥቅም መሆኑንና ከኢትዮጵያና ኢትዮጵያችን ጋር ጥብቅ ቁርኝት እንዳለው ይሄን ነገር እንዲገነዘብ የማድረግ ስራ መስራት በአንድ በኩል የጠንካራ ሀገረ መንግስት ግንባታችን ነው። አሁን እኛ አንዳንዴ ከሚገጥሙን እንደምታዩት በተለያየ ደረጃ ኢትዮጵያ እንደ ሀገር ከህልውናዋና ከመጻኢ ዕድሏ የሚተሳሰሩ ጉዳዮችን በሀገር ደረጃ በመንግስት ደረጃ ሲነሱ ከአንዳንድ የህብረተሰብ ክፍሎች አንዳንዴ ባለማወቅ አንዳንዴም ደግሞ ከተወሰኑ ደረጃ ላይ ምናልባት የግልጽነት ችግርም ሊሆን ይችላል ብለን ነው የምናምነው። የብሔራዊ ጥቅምን ጉዳይ ከአንድ ፓርቲ ወይም ከአንድ ጋር የማሳሰር ጉዳይ ይታያል እና ይሄ መቀረፍ አለበት። ኢትዮጵያ መንግስታት ቢቀያየሩም እንደ ሀገር የህዝባችን ጥቅም የሆኑ ጉዳዮች ላይ የጋራ አቋም መያዝ አለብን። ይሄ ምንድነው? ሲንከባለሉ የመጡ የሰላም እጦታችን ችግሮች እነዚህ ጉዳዮች ላይ የጋራ አቋም ባልያዝንበት ሁኔታ የቅርብም የሩቁም ጠላቶቻችን እጃቸውን እንዳያስገቡብንና ኢትዮጵያ ጠንካራ ፍላጎት ያላት ሰፊ ህዝብ ያላት 70 ሚሊዮንና ከዛ በላይ የሆነ ወጣት ያላት ሀገር በብሔራዊ ጥቅሟ ጉዳይ ላይ አስባ አለማ ቀምራ ህዝቦቿን አንቀሳቅሳ መስራት የወደፊት ህልውናዋ ብቻ ሳይሆን አሁን ያለችበትንም ዓለም በእኩልነትና በተስተካከለ ሁኔታ መድረስ ካለባት በዚህ ጉዳዮች ላይ ጋራ ግንዛቤ መያዝ አለበት ብለን ስለምናምንም የመንግስት አቅጣጫ ይሄ ነውና በዚህ ደረጃ መላው ህዝባችን በዚህ ጉዳይ ላይ እንዲሳተፍ ሰፊ ስራ መስራት ያስፈልጋል ብለን እናምናለን። ይሄ በአንድ በኩል የሀገራችን ህልውና ማረጋገጫ ነው፣ በሌላ በኩል ደግሞ የዘላቂ ሰላምና የጠንካራ ሀገረ መንግስት ግንባታችን ዋስትና ነውና በዚህ ደረጃ የሁሉም የህብረተሰባችን ክፍል ተማሪው፣ አስተማሪው፣ ነጋዴው፣ አርሶ አደሩ፣ ሰራተኛው በተለያየ ደረጃ ላይ ያሉ ተፎካካሪም ሆነ ገዢው ፓርቲ መንግስትም እንደ መንግስት ህዝባችን ሙሉ አቅም በዚህ ጉዳይ ላይ የጋራ አቋም መያዝ ያለበት የሚለውን ነገር በዚህ አጋጣሚ ለመግለጽ ነውና የሙሉ የህብረተሰባችን ተሳትፎ በእጅጉ የሚያስፈልገው ነጥብ በሆኑንም በዚህ አጋጣሚ ለመግለጽ ነው። መልካም ዶክተር፣ ምናልባት ቀደም ሲል እርስዎም ሲያነሱ ጠንካራ ሀገረ መንግስትን ለመገንባት እንዲሁም ደግሞ ሰላምን ለማጽናት የዜጎች እኩል ተሳትፎ አስፈላጊ ነውና አካታች የሆኑ ጥረቶችን ለማድረግ ማህበረሰቡም ደግሞ ተገቢ የሆነ ተሳትፎ እንዲያደርግና የሚቀር ማንም እንዳይኖር በዚህ በሀገረ መንግስት ግንባታ ሂደት ውስጥ በምን መልኩ ነው ማጠናከርና ተሳትፏቸውን ማጎልበት የሚገባው ብለው ያስባሉ? እንግዲህ አንድ በጣም ግልጽ መሆን ያለበት ኢትዮጵያ የፌዴራል ስርዓት ውስጥ ነው ያለችው። የፌዴራል ስርዓት ውስጥ የክልሎች መብት እንዲሁም ደግሞ የፌዴራል መንግስት እንደ ሼርድ ወይም የጋራ ኃይል የራሱ መብት አለው። የብሔራዊ ጥቅም ጉዳይ ግን ከፌዴራል ስርዓቱ ጋራ የሚገናኝ አይደለም። ክልሎችም በዚህ ልክ በየደረጃው ባላቸው ተቋም ውስጥ በብሔራዊ ጥቅም ዙሪያ ላይ ሰፊ ስራ መስራት ያስፈልጋል። እንደ ሰላም ሚኒስቴር IGR ወይም የበይነ መንግስታት ስራዎች ላይ በጋራ እንሰራለን። አንድ በኢትዮጵያ ደረጃ ላይ ሊያገናኘን ከሚችሉ ወሳኝ አጀንዳዎች ውስጥ የብሔራችን ጉዳይ እንዳለ ሆኖ የብሔር ብሔረሰቦች ጉዳይ እንዳለ ሆኖ የእምነታችን ጉዳይ እንዳለ ሆኖ የጾታችን ጉዳይ እንዳለ ሆኖ ኢትዮጵያ ግን የጋራ መርከብ ናት። ኢትዮጵያ ግን የጋራ ፍላጎታችን ናት። ዘመም ስንል ዘመም እንላለን። ሀገራችን ቀና ስትል ቀና እንላለን። ብንፈልገውም ባንፈልገውም ይሄ ነው ፍላጎት ብለን የምንለው። ከዚህ አኳያ በመጀመሪያ ደረጃ ብሔራዊ ጥቅም በሚለው ጉዳይ ላይ ራሱ ብሔራዊ መግባባት ያስፈልጋል። ግልጽ የሆነ አቋም መያዝ ያስፈልጋል። በዚህ ጉዳይ ላይ እንደ ሀገር አለ እድል ሆኖ
የረጅም እድሜ ታሪክ ባለቤት ብንሆንም የፖለቲካ ታሪካችን ረጅም እድሜ ቢሆንም እነዚህ ወሳኝ በሆኑ ሀገራዊ ጉዳዮች ላይ ግን ሰፊ ስራ አልሰራንም። ምናልባት ሀገራችን ከሌሎች አካባቢ ከሀገር እኛ መቼስ ወረን አናውቅም። ስንወረር ብሔራዊ ጉዳይ ላይ ሰዎች ህዝባችን ደሙ ልቡ ስሪቱ ከኢትዮጵያ የተሳሰረ ስለሆነ ያኔ ስታየው ሆ ብሎ ይነሳል። ብሔሩንም ሳይጥል ኢትዮጵያንም ሳያንጠለጥል ይነሳል። ከዛ በመለስ ግን በሰላም ጊዜ ላይ ስለ ሰላምና ስለ አብሮነት ጉዳዮች ላይ ግን ያለፉት መንግስታት በሰፊ ስራ አልሰሩም። በነገራችን ላይ ይሄ ለውጥ መንግስት ከጀመረ ጊዜ በኋላ ነው። የሰላም ሚኒስቴር ማለት የትስስር ሚኒስቴር ነው። የብሔራዊ ጥቅም የማስተሳሰሪያ መስሪያ ቤት ነው። ከዛ አኳያ በተቋም ደረጃ መንግስት በዚህ ጉዳዮች ላይ መግባባት ያስፈልገናል፣ ብሔራዊ ጥቅም ላይ መግባባት ያስፈልገናል፣ በብሔራዊ ጉዳይ ላይ የወል ትርክት ያስፈልገናል ብሎ በጀት መድቦ ካለችው እርሾ በጀት መድቦ ስራ እየሰራ ነው ያለው። ከዚህ ፊት የእምነት ተቋሞቻችን በቄስ ትምህርት ቤቶች ውስጥ ስለ ሀገር አስተምረዋል። በቁርአን ትምህርት ቤቶች ስለ ሀገር አስተምረዋል። ወይ አባ ገዳዎቻችን፣ ሀደ ሲቄዎቻችን፣ ሽማግሌዎቻችን ሃይማኖት የግል ነው ሀገር የጋራ ነው ብለው ያ የብሔራዊ ጥቅምን ሲያስተምሩን እዚህ ላይ አኑረውናል። አሁን ባለንበት ዘመን በድህረ እውነት ዘመን ተቋማት ይፍን እውነት ይዘው እንኳን እውነታቸው በአግባቡ ካልገለጹ ፈተና በሚገጥማቸው ዘመን ውስጥ ሙሉ ኢትዮጵያውያን ባለን አቅም ደረጃ ኢትዮጵያ ማን ናት፣ ምንድነው የጋራ የሚያነሳን ነገር፣ ምንድነው ሊጎዳን የሚችለው ነገር በሚለው ጉዳዮች ላይ ሰፊ ውይይት ማድረግ ያስፈልጋል። በዚህ ደረጃ ክልሎቻችን፣ ተቋሞቻችን፣ ህግ አውጪ ተቋሞቻችን፣ ህግ አስፈጻሚ ተቋሞቻችን፣ ህግ ተርጓሚ ተቋሞቻችን፣ ሚዲያው ሜንስትሪሚንግ ሚዲያው ኢትዮጵያ ቴሌቪዥንን ጨምሮ ማህበራዊ ሚዲያ ላይ ያሉ ኢትዮጵያውያን በርቅም በቅርቡም ብንሆን በተለያየ ጉዳይ ልንለያይ ብንችልም ግን እቺው ሀገር ናት፣ እቺው ኢትዮጵያ ናት ብሔራዊ ጥቅማችን። ቢያንስ ብንሰደድ እንኳን ሂዱ ስንባል እንኳን ምንገባባት መግቢያ ቤታችን ናቸው። በየዋህነት መሳብ የለብንም። በኢትዮጵያ ጉዳይ ላይ ሁሉም መስራት ያስፈልጓል። የትምህርት ተቋሞቻችን በሚሊዮኖች የሚቆጠሩ ተማሪዎች በትምህርት ተቋሞቻችን ውስጥ አሉ። የመደበኛ ትምህርት ላይም ከኤሌመንተሪና መዋለ ህጻናት ጀምሮ የመዋለ ህጻናት ትምህርት ውስጥ የብሔራዊ ጥቅም ጉዳይ ሊነገር ይገባል። በዚህ ደረጃ ሰላም ሚኒስቴር የሰላም ትምህርትን የብሔራዊ ጥቅም ማስተማሪያ ማዕከል አድርጎ የሰላም እሴት ግንባታና የኢትዮጵያ እሴቶችና የብሔራዊ ጥቅም የወሰን ተሻጋሪ ብለን የምንላቸው ከብሔር ከእምነት በላይ የሆኑ የሚያስተሳስሩን ጉዳዮችን በተንጠባጠበ መድረክ ብቻ ሳይሆን በትውልድ ግንባታ ውስጥ መሰራት አለበት ብሎ ከአዲስ አበባ ዩኒቨርሲቲ ጋር የሰላም ትምህርት ጥናት አስጀምረን በቅርቡ ከትምህርት ሚኒስቴር ጋር በጋራ ሆነን የመጀመሪያ ጥናቱን እናያለን። እንዲህ አይነት ነገሮች ከመዋለ ህጻናት ጀምሮ ዜጎች ብሔር ብሔረሰባቸውና እምነታቸውን ጠብቀው ነገር ግን በኢትዮጵያና በሀገራዊ ጥቅም ጉዳይ ላይ በብሔራዊ ጥቅም ላይ የጋራ አቋም እንዲይዙ የማድረግ ጉዳይ በትምህርት ስርዓታችንም ተካቶ መሄድ መቻል አለበት። የእምነት ተቋሞቻችን የእምነት ዶግማዎቻቸውን ሲያስተምሩ ኢትዮጵያ ሀገራችንን እግዚአብሔር ይጠብቅልን፣ አላህ ኢትዮጵያን ይጠብቅልን የሚሉት የብሔራዊ ጥቅም ጉዳይ ነው። እዚህ ላይም ሊሰሩ ይገባል ማለት ነው። የእምነት ተቋሞቻችን እንዳጋጣሚ ሆኖ ከሰላም ሚኒስቴር ጋር በቅርብ ይሰራሉ። ቸርቾች፣ ቤተክርስቲያናት፣ አብያተ ክርስቲያናት፣ መስጊዶች ኢትዮጵያና ኢትዮጵያን በሚያሳስሩ ጉዳይ ላይ መስራት አለባቸው። የሃይማኖት አባቶች እንዳልኩት ሁሉ የሀገር ሽማግሌዎችም በሀገር ጉዳይ ጥሩ አቋም አላቸው። ነገር ግን ይህን አጠናክሮ መቀጠል አለባቸው። ወጣቱ፣ ሴቱ፣ ልሂቃኑ፣ የንግዱ ማህበረሰብ፣ የፖለቲካ ተፎካካሪ ፓርቲዎች ምርጫ ሲመጣ የፍላጎታቸውን ለማሸነፍ የሚያስችላቸውን ጉዳይ በሚነጋገሩ ሰዓት ላይ በኢትዮጵያ ብሔራዊ ጥቅም ላይ ግን የጋራ አቋም መያዝ አለባቸው። እኛ በቅርቡ ከሁሉም ተፎካካሪ ፓርቲዎችና ከገዢው ፓርቲ ጋር አንድ መድረክ አዘጋጅተን ነበረ። ይሄም የጋራ ቢሾፍቱ ዲክላሬሽን በሚል በዚህ ጉዳይ ላይ እንደሚሰሩ ቃል ገብቷል። ስለዚህ ሁሉም የኢትዮጵያ ህብረተሰብ ልክ ጥቅሙ የጋራ እንደሆነ ሁላ በጋራ ኃይሉን አቅሙን ደምሮ ስለ ብሔራዊ ጥቅማችን ሊሰራ ይገባል የሚል መልእክት ለማስተላለፍ ነው። መልካም። የሰላም ሚኒስትር ዴኤታ ዶክተር ከይረዲን ተዘራ ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልዎት። እኔም እጅግ አድርጌ አመሰግናለሁ።
የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን፣ አብራችሁን ሁኑ። ወደ ሌሎች ዜናዎቻችን እናልፋለን። በኢትዮጵያ በርካታ ፕሮጀክቶች ተጀምረው ባለመጠናቀቃቸው ምክንያት የህብረተሰቡን የመልማት ፍላጎት ማሳካት ሳይቻል ቆይተዋል። ከቅርብ ጊዜ ወዲህ በመደመር ፍልስፍና የለውጡ መንግስት የህዳሴ ግድብን ጨምሮ በርካታ ሜጋ ፕሮጀክቶችን ለፍጻሜ እንዲበቁ ማድረጉ በቀጣይ ለሚሰሩ ስራዎች አዲስ የስራ ባህልና ተነሳሽነት የሚፈጥር እንደሆነ በርካቶች ይስማሙበታል። ምንተስኖት ይልማ ይህንን ጉዳይ በተመለከተ ያሰናዳውን እንከታተል። ኢትዮጵያ ከለውጡ በፊት ፕሮጀክቶችን ጀምሮ የመጨረስ ፈተና ተጋርጦባት የብድርና ዕዳ ጫና ከብዷት በድህነት ቀንበር ውስጥ ሆና እድገቷን ማረጋገጥ ተስኗት ለበርካታ ዘመናት መቆየቷ ይነገራል። እዚያም ከዓመታት በፊት ይሰራሉ ተብሎ የተጀመሩ ፕሮጀክቶች የውሃ ሽታ ሆነው በጅምር መቅረታቸው፣ የአንዳንዶቹም የመሰረት ድንጋይ ከመጣል የዘለለ እንቅስቃሴ ሳይጀመርባቸው ዓመታት መቆጠሩ የቅርብ ጊዜ ትዝታዋ ሆኖ የህዝብን የመልማት ጥያቄ መመለስ እንዳልተቻለ የሚናገሩ ሕያው ምስክሮች ሆነው ዘመናት ተቆጥረዋል። እኛ ወደ ቢሮ ስንመጣ የኢትዮጵያ ጂዲፒ 58-59% ዕዳ ነው። ዕዳ መሆኑ ሳያንስ በርካታ ፕሮጀክቶች ቆሞ ተጨማሪ ሀብት ይፈልጋሉ። በአንድ በኩል ፕሮጀክቶች መጨረስ፣ በሌላ በኩል ዕዳ መቀነስ የሚባል አደገኛ ሸክም የወደቀብን። አሁን የኢትዮጵያ ዕዳ በከፍተኛ ደረጃ ጂዲፒ ለመቀነስ ተሰርቷል ባለፉት ዓመታት። አሁንም ብዙ ስራ ይጠበቅብናል። እነዚህ የኢኮኖሚ ስብራቶች ከለውጡም በኋላ ቢሆን መንግስት በአንድ በኩል የቀደመን ዕዳ እየከፈለ በሌላ በኩል ደግሞ ለበርካታ ዓመታት የቆሙ ፕሮጀክቶችን ችግር ከመሰረቱ ፈቶ ለፍጻሜ በማብቃት ለዘመናት ያደሩ የቤት ስራዎችን ፈጽሞ ዕዳን ማቃለል ዋነኛ ተግዳሮት እንደሆነ ይነገራል። ሀገርን ከበለጸጉ ሀገራት ተርታ ለማሰለፍ ብሎም ከነሱ ጋር ያለውን የእድገት ልዩነት በማጥበብ እምርታዊ እድገት ማምጣትን ትኩረት የሚሰጠው የመደመር መንግስት እሳቤ ከፊት የቀደሙትን ዱካ ተከትሎ ከመርገጥ ከሌሎች ስኬትና ውድቀት ተምሮ በፍጥነት መሻገርን ተግባራዊ በማድረግ ከችግሮቿ በላይ ከፍ ያለች ሀገርን ለመፍጠር የተሻለ አማራጭ እንደሆነ ይመክራል። አዳዲስ የመልማት አቅሞች ማውጣት፣ አዳዲስ የገበያ እድሎችን መፍጠር፣ ያለን አቅም ማዘመን፣ ወደ ዓለም መስፈንጠር፣ መዋቅራዊ ሽግግር ማረጋገጥ፣ ዕውቀት እንደ ምርት መጠቀም ችግር ጠልፎ የሚጥለን ሳይሆን ገፍቶ የሚያስፈነጥረን መሆን አለበት። በዚህም ሀብትና ጉልበትን ከሚያባክነው የእድገት መሰላልን ደረጃ በደረጃ ከመውጣት ይልቅ ሰው ተኮር ትውልድ መር በሆነ እሳቤ የመዳረሻ ድልድይ ወደ ሆነው ሁለንተናዊ ብልጽግና የሚያሻግር የዝላይ መንገድን ተግባራዊ በማድረግ ፕሮጀክቶችን የመፈጸም አቅምን ከፍ ማድረግ እንደተቻለ ይጠቀሳል። በከተማም ሆነ በገጠር በአጭር ጊዜ በተሻለ ጥራት ተሰርተው የተጠናቀቁ ፕሮጀክቶች አዲስ የስራ ባህልን በመፍጠር ፈጠራና ፍጥነትን ተግባራዊ በማድረግ እውቀት ሸማች ብልጽግናን አምራች ወደ መሆን መሻገር እንደተቻለም ይነገራል። ለዚህ ማሳያ በውስብስብ ችግር ውስጥ የነበረውን የህዳሴ ግድብን በደምና ላብ ጠብታ እውን ማድረግ የቻለው በአዲሱ እሳቤ የሚመራው መንግስት ለ100 ዓመት ተሞክሮ ያልተሳካውን የኢትዮጵያውያንን ጋዝ የማምረቱ ውጥንን እንዲሁም የማዳበሪያ ፋብሪካን በጣት በሚቆጠሩ ዓመታት እውን ማድረግ እንደሚቻል ያበሰረ፣ ለተግባራዊነቱም መትጋቱን ለተመለከተ እንደቀደመው ዘመን ለመጀመር ብቻ ሳይሆን ያለውን የተፈጥሮ አቅም በመጠቀም ለመጨረስ በመስራት ኢትዮጵያን ከፍ የማድረግ ጉዞ አንዱ ማሳያ መሆኑ ይገለጻል። ብረት ካወጣን፣ ወርቆች ካወጣን፣ ጋዝ ካወጣን፣ እርሻ ከተስፋፋ፣ ኢንዱስትሪው አሁን እንደጀመርነው ካደገ፣ ሁላችን የምንተጋ ከሆነ፣ ከተሞቻችን ካሸበረቁ ካማሩ፣ ቱሪስት መሳብ ከቻል ኢትዮጵያ ጌታ ነች ማለት ነው። ጌቶች የምትባል ሀገር። ይህ ስኬት የግሉን ዘርፍ በማስተባበር በህዝብና በመንግስት የጋራ ተሳትፎ የተሰሩ የገበታም ሆነ የኮሪደር ልማት ፕሮጀክቶችና የአረንጓዴ አሻራ ልማት ስኬት ለዚህ ማሳያ አድርጎ መውሰድ እንደሚቻል ይነገራል። ፓብሊክ ፕራይቬት ፓርትነርሺፕ ኢትዮጵያ ውስጥ የገበታ ፕሮጀክቶች ጎርጎራ፣ ወንጪ ምናምን ላቸውን ሰርቷል። ምንም አጋንኛ አይደለም። እስካሁን በዞርኩበት ዓለም ጎርጎራን የሚያክል ጥራትም ግዝፈትም ያለው ሪዞርት አይቻላል። ትብብሩ ያዋጣል ማለት ነው።
ይህ ያልተኬደበት መንገድ አዲስ ተሞክሮ ያመጣው ውጤት የፈጠረው መነቃቃት የመቻል ስነ ልቦናን በማሳደግ ሀገር የማበልጸግ ርዕይን እውን የሚያደርግ እንደሆነ ይታመናል። የአመራር ቁርጠኝነትና ከፍተኛ የህዝብ ተሳትፎ ያስተሳሰረው የተባበረ ክንድ መስዋዕትነት የሚጠይቀው የእድገት ጉዞ የሚያስከፍለውን ዋጋ ሁሉ በመክፈል የሀገርን ሁለንተናዊ ብልጽግናን ማረጋገጥ አዲሱ አዋጭ መንገድ ነው። እንደ ሀገር ግዙፍ ፕሮጀክቶችን በራስ አቅም መገንባት መቻል ብሔራዊ ጥቅምን የሚያስጠብቅ ስለመሆኑ ይታመናል። ውጤታማ የፕሮጀክት አፈጻጸም ደግሞ ለምጣኔ ሀብት መነቃቃት ዋነኛ ምሰሶ ስለመሆኑ በርካቶች ያነሳሉ። ኢትዮጵያ የወጠነቻቸው ግዙፍ ሀገራዊ ፕሮጀክቶች ለዘመናት ሳይገነቡ መቆየት እንደ ሀገር ምን አሳጥቶናል? አሁን የፕሮጀክቶቹ እውን መሆን ያለው አስተዋጽኦስ ምንድነው? የሚለውን ባልደረባችን ዮሐንስ ፋንታሁን ከባለሙያ ጋር ቆይታ አድርጎበታል። እሱን እንከታተል። መርድ ፍቅረ ዮሐንስ የፕራግማ ካፒታልስ መስራችና ዋና ስራ አስፈጻሚ፣ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። በአንድ ሀገር ውስጥ ሜጋ ወይም ግዙፍ ፕሮጀክቶች መገንባታቸው ወይም በራስ አቅም መገንባት መጀመራቸው የሚኖራቸው አንድምታ ምንድን ነው? የአንድ ሀገር ኢኮኖሚ ባደገ ቁጥር ብዙ ጊዜ የማይመከረው ነገር የሌለ መብራት ከሌለ ልታድግ አትችልም አይደለ? እንደገና ደግሞ ከውጭ ንግድ ጋር በሚኖር መስተጋብር ውስጥ ደግሞ በአንድ ብዙ ጊዜ ያንን የምታስፈልገውን ፍላጎትን ከውጭ ሀገር ሁሌ እዛ ላይ ሪላይ አድርገው ወይም እዛ ላይ በጣም ተማምነ የምታስገባ ከሆነ ደግሞ ለሀገራዊ ኢኮኖሚ ስጋት እየሆነ ይመጣል። የህልውናም ጉዳይ እየሆነብኝ ይመጣል አይደለ? ስለዚህ ነው እንደዚህ አይነት ጉዳዮችና የብሔራዊ ጥቅሞችን ለማስጠበቅ የብሔራዊ ጥቅሞችን ብሔራዊ ክብርም ለማስጠበቅም እነዚህ አይነት ሜጋ ፕሮጀክቶች የምንጀምረው ነው። በቅርቡ ይፋ የተደረጉና ወደ ግንባታ የገቡ እንደ ማዳበሪያ ፋብሪካ፣ የኒውክሌር ምርት፣ የጋዝ ምርት ያሉ ግዙፍ ፕሮጀክቶች ለሀገር ኢኮኖሚ መነቃቃት የሚኖራቸው ሚና እንዴት ይገለጻል? አንደኛ ከሚቀጥለው 3 ዓመት በኋላ ኢትዮጵያ ለውጭ ምንዛሪ ለማዳበሪያ ለመግዛት ለውጭ ምንዛሪ የምታወጣውን ወጪ እዚሁ አገር ውስጥ ይቀራል። አንድ ትልቁን የውጭ ምንዛሪ ፍጆታን አገር ውስጥ መተካት ከቻልክ ውጭ ምንዛሪ ላይ የሚኖረን ጫና ገንዘብ ላይ ወይም ብር ላይ የሚኖረውን የውጭ ምንዛሪ ጫና ትቀንሳለህ። ያ ሲቀንስ $2 ቢሊዮን የሚያክል የውጭ ምንዛሪ ለተለያየ ክፍል ኢኮኖሚው እንዲሰራጭ ታደርጋለህ። እንደገናም ደግሞ በራሳችን ማጣሪያ እዚሁ አጣርተ ነው እዚሁ ስናደርገው አንደኛ ዋጋው ይቀንሳል። ኦኬ፣ አንደኛ ዋጋው ይቀንሳል። ሁለተኛ ቴክኖሎጂ ሽግግር ይኖራል። ነዳጅ ማጣሪያ ላይ ደግሞ ነዳጅ ብቻ ማጣሪያው ብቻ አይደለም የሚኖረው። ፔትሮኬሚካል የምንላቸው ኢንዱስትሪዎች ወይም የተለያዩ አይነት ለኢንዱስትሪ የሚውሉ የኬሚካል ግብአቶችን እንድናሟላ ለምሳሌ ለፕላስቲክ የሚሆኑ ግብአቶችን እንዲኖር ነው የሚያደርገው። ያ ደግሞ እዛ አካባቢ ላይ ከነዳጅ ማጣሪያው አካባቢው ላይ ሌሎች የኢኮኖሚ ዘርፎች እንዲፈጠር ነው የሚያደርገው። ባለፉት ዘመናት እንደዚህ አይነት ፕሮጀክቶች ባለመገንባታቸው በሀገር ውስጥ ወይም የሀገር ኢኮኖሚ ያጣው ነገር ምን ነው ሊባል ይችላል? እንደ ሀገር ሜጋ ፕሮጀክቶችን እንደውም በጣም ያስፈልገናል። ግን አፈጻጸም ላይ የኛ የአቅም የኢንስቲትዩሽናል አቅም ወይም የተቋማት ብቃት አቅም የፕሮጀክት አፈጻጸም አፈጻጸም እንደገናም ደግሞ አሁን መንግስት ጋር ያለው ግን ድሮ ያልነበረው ብዙ ጊዜ ማናየው የመንግስት ኮሚትመንት ቆራጥነት ይህንን ፕሮጀክት ጀምራለሁ ጨርሳለሁ ብሎ አለመኖር አገሪቷን ኢኮኖሚያዊ ዋጋ አስከፍሏል። መርድ ፍቅረ ዮሐንስ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ። ከዚሁ ጋር በተገናኘ ኢትዮጵያ ባለፉት ዓመታት የግዙፍ ፕሮጀክቶችን ግንባታ በተቀመጠላቸው እቅድ መሰረት በማጠናቀቅ ለአገልግሎት ክፍት ማድረግ ችላለች። ይህም ከዚህ ቀደም በጅምር ይቀር የነበረውን የፕሮጀክቶች ግንባታ ታሪክ የቀየረ ሆኗል። ለዚህም ባለፉት ዓመታት ተጀምረው በአጭር ጊዜ ተጠናቀው አገልግሎት መስጠት የጀመሩ ፕሮጀክቶች ማሳያዎች ናቸው። በዚህ ጉዳይ ላይ በማለዳው የአዲስ ቀን መሰናዷችን ማብራሪያ የሰጡን በሐዋሳ ዩኒቨርሲቲ የሕዝብ አስተዳደር መምህር የሆኑት አቶ አየላ ዳቶ እየታየ ያለው ፕሮጀክቶችን ጀምሮ የማጠናቀቅ አቅም የይቻላልን ስለ ልቦና የገነባ ስለመሆኑ አብራርተዋል። በሀገራችን አሁን ያለው ፕሮጀክቶቻችን ጨርሰን ማየት ተስፋችን እየለመለመ መጣበትና ይቻላል መጨረስ እንችላለን ብለን ደግሞ የምናስበውን ስለ ልቦና የገነባንበት ስለሆነ በእነዚህ ደግሞ በሀገራችን ኢኮኖሚያዊ ማህበራዊ ፖለቲካዊ የሚሆኑ የተለያዩ አውዶች ላይ ትልቅ
እምርታ ያለው ትልቅ ለውጥ ያለው መስራትም እንደምንችል ከዚህ በኋላ ይህ ትውልድ መለወጥ እንደምችል የሚያሳዩ ነገሮች ናቸው። ይህም በእያንዳንዱ ኢኮኖሚያዊ አውታሮቻችን ላይ ያለው ለውጥ ማህበረሰባችን ላይ የሚያሳድረው አስተዋጽኦ እጅግ በጣም ከፍተኛ ነው። ዜና ኢትዮጵያን እየተከታተላችሁ ነው። ይህ የኢትዮጵያ ቴሌቪዥን ነው። አሁን ደግሞ በቀጥታ መስመር ላይ ከሚገኙ ባልደረቦቻችን ተጨማሪ ማብራሪያ ወደምንጠይቅባቸው ዘገባዎቻችን እናልፋለን። የማክሮ ኢኮኖሚ ማሻሻያው ለካፒታል ገበያው እድገት የጎላ አስተዋጽኦ እያበረከተ እንደሚገኝ የገንዘብ ሚኒስትሩ አህመድ ሽዴ ገለጹ። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በበኩላቸው የካፒታል ገበያ ስራ መጀመር ለኢንቨስትመንት ዘላቂነት አስተማማኝ የፋይናንስ ምንጭ መፍጠሩን ተናግረዋል። ሁለተኛው የካፒታል ገበያ ጉባኤ በአዲስ ኢንተርናሽናል ኮንቬንሽን ማዕከል መካሄድ ጀምረዋል። የጉባኤውን መክፈቻ እየተከታተለ የሚገኘው ባልደረባችን ሳምሶን ገድሉ ደግሞ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሳምሶን እንዴት ውለሃል? በኢትዮጵያ የካፒታል ገበያ ያለበት ደረጃ ምን ይመስላል? አንተ በታደምክበት ጉባኤ ገበያውን ከማስፋት አንጻር ምን ሀሳቦችስ ተነሱ? አመሰግናለሁ መታሰቢያ። እንግዲህ ዛሬ እዚህ የጀመረው ለሚቀጥሉት 3 ቀናት የሚቆየው የካፒታል ገበያ ጉባኤ እንግዲህ በትልቁ የዚህ ጉባኤ ትልቁ ዓላማው በተለይ ደግሞ እስካሁን ድረስ የካፒታል ገበያ ከተቋቋመበት ጊዜ ጀምሮ በርካታ ስራዎችን ሲሰራ እንደነበረ የምናስታውሰው ነው። እንግዲህ ከነሱ በርካታ ስራዎች ከተሰሩት በርካታ ስራዎች መካከል ደግሞ በተለይ ከዓለም አቀፍ አህጉር አቀፍና በሀገር ውስጥ ከሚገኙ የመንግስትም እንዲሁም ደግሞ የግል ተቋማት ጋር ያለውን መተሳሰር መጨመር ነው፣ ትስስሮችን ማሳደግ ነው። ስለዚህ በዚህ አኳያ እስከዛሬ በርካታ ስራዎችን ሲሰራ ቆይቷል። እንግዲህ ይህ ጉባኤም ደግሞ ከተለያዩ አካባቢዎች የመጡ የዓለም ክፍሎች የመጡ በዚህ በሰነደ መዋዕለ ንዋዮች ገበያ ላይ እንዲሁም ደግሞ በካፒታል ገበያ ላይ ልምዳቸውን ተሞክሯቸውን እንዲሁም ደግሞ የተቋሞቻቸውንም ጭምር ይዘው የመጡ አሉና ከነሱ ጋር ትስስሮችን የመፍጠርና የማሳደግ ስራዎች እንደሚሰሩ ተጠቅሟል። ከምንም በላይ ደግሞ በተለይ ባለፉት ዓመታት የዚህ የካፒታል ገበያ ወይም ደግሞ አለመኖሩ እንግዲህ በተለይ በኢንቨስትመንት ሴክተሩ ላይ የባንኩ ዘርፍ በተለይ ለኢንቨስተሮች የሚሆነውን ካፒታል ከማቅረብ ወይም ደግሞ ገንዘብ ከማቅረብ አንጻር ሸክሞችን እንዲሸከም ሆኖበት ቆይቷል። ስለዚህ ይሄንን ከማቃለል አኳያ ደግሞ የካፒታል ገበያው ያመጣው ለውጥ ቀላል የሚባል አይደለም። ከዚህ በኋላ እንግዲህ ይሄንን በበለጠ ጫናውን ወይ በባንኩ ሴክተር ላይ የነበረውን ጫና ተቀብሎ እንግዲህ ለኢንቨስተሮች ዘላቂ የሆነ የፋይናንስ ምንጭ ወደ መሆን ይሻገራል ተብሎም ጭምር ይጠበቃል። እንግዲህ ይህ ባለፉት ጊዜያት በተለይ ደግሞ ጠንካራ የሆነ የህግ ማዕቀፍን ከመስራት መደላድሎችን ከመፍጠር አኳያ እስከዛሬም በርካታ ስራዎች ሲሰሩ ቆይተዋል። እንግዲህ በሌሎቹ የአፍሪካ ሀገራት እንግዲህ ካለው ከተለመደው ውጭም ጭምር በጣም ጠንካራ የሆነ የካፒታል ገበያ ስርዓት እንዲኖር እስካሁን ተወጥኖ እየተሰራ ይገኛል። እሱንም በማድረግ ረገድ ደግሞ ትልቅ ስኬትም ተገኝቷል ተብሏል። እንግዲህ የዚህ የካፒታል ገበያ መኖር ደግሞ እንግዲህ ካቀለለው ጫና ባሻገር ደግሞ በተለይ ለሀገር ትልቅ ምሰሶ የሚሆንም ጭምር ሴክተር ነው። ለኢንቨስትመንትም ትልቅ የጀርባ አጥንት መሆን የሚችል ዘርፍ ነውና ይህንን በማሳደግ ረገድ እንግዲህ በቀጣይ ብዙ ስራዎች ይሰራሉ ተብሎ ይጠበቃል። ከጉባኤው እንግዲህ በሚቀጥሉት 3 ቀናት እንግዲህ ከዛሬ በኋላ ባሉ ቀናቶችም ይደረጋል። በእነዚህ ጉባኤዎች ላይ ደግሞ በእነዚህ ውይይቶች ላይ ደግሞ ካፒታል ገበያውን አሁን ካለበትም በይበልጥ በማሳደግ ረገድ በርካታ ሀሳቦች፣ እቅዶች ተነስተው ውይይት ይደረግባቸዋል ተብሎ ይታሰባል። አመሰግናለሁ። እኛም እናመሰግናለን ሳምሶን። መልካም ቀን። የግብርና ትራንስፎርሜሽን ኢንስቲትዩት የገጠር ትራንስፎርሜሽን ፍኖተ ካርታ ላይ ብሔራዊ የውይይት መድረክ እያካሄደ ይገኛል። የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን በፕሮግራሙ የመደመር መንግስት የገጠር ሽግግርን በማፋጠን የአርሶና አርብቶ አደሩን ሕይወት ለማሻሻል እየሰራ ስለመሆኑ አብራርተዋል። በመደመር መንግስት እይታ የገጠር ትራንስፎርሜሽንን ለማረጋገጥ እየተወሰዱ ያሉ እርምጃዎችም ውጤታማ መሆናቸውን ሚኒስትር ዴኤታው ተናግረዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ሪፖርተራችን ፍሬ ህይወት ረታ ናት። በቀጥታ መስመራችን ላይ ትገኛለች። ፍሬ ህይወት እንዴት ቆይተሻል? ፍኖተ ካርታውን ወደ ተግባር ለመቀየር ምን መሰራት አለበት ተባለ? በመድረኩ የተነሱ ተጨማሪ ሀሳቦችን አካተሽ መረጃሽን አጋሪ።
አመሰግናለሁ ማለት እንዴት አላችሁ? ባለፉት 5 ዓመታት በተለይም ደግሞ የግብርናው ትራንስፎርሜሽን በተሰሩ ስራዎች ማለት ነው በርካታ ምርትና ምርታማነት እንዲጨምር አድርጓል። ይህ ምርትና ምርታማነት መጨመሩን ተከትሎ የምርት ትርፍ በመምጣቱ የተለየ ወይም ደግሞ አዲስ የሆነ ፍላጎትን ይዞ መጥቷል። ይሄ ምንድነው? ምርቱ የሚከማችበት ማከማቻ ቦታ፣ ወደ ገበያ የሚቀርብበት የትራንስፖርት መሰረተ ልማት እንዲሁም ደግሞ የመንገድ መሰረተ ልማት አስፈላጊ በመሆኑ ይህ የገጠር ሽግግር ፍኖተ ካርታ እንዲዘጋጅ ምክንያት ሆኗል ተብሏል። ይሄ ፍኖተ ካርታ እንግዲህ የመደመር መንግስት 6ኛው ምዕራፍን ወደ መሬት ለማውረድ የሚረዳና ከሀገሪቱ የ10 ዓመት የልማት መሪ እቅድ ጋር የተንሰላሰለ ስለመሆኑ ተነስቷል። ይህ ፍኖተ ካርታ ወደ መሬት ለማውረድ ወይም ደግሞ እውን ለማድረግ ታዲያ 2 ነገሮች ተነስቷል። የመጀመሪያው ቅንጅታዊ አሰራር ነው። ቅንጅታዊ አሰራር ይሄኛው ስራ እንግዲህ በአንድ ተቋም ብቻ የሚሰራ ባለመሆኑ በሌሎች የሚመለከታቸው የዘርፉ ተዋናያን ለምሳሌ ኢንቨስተሮች አሉ፣ የንግዱ ማህበረሰብ አለ። ከነዚህ ጋር በቅንጅት መስራት እንደሚያስፈልግ ተጠቅሷል። በተለይም እቅድ ከማውጣት አንጻር፣ በጀት ከመጠቀም አንጻር እንዲሁም ደግሞ የቁጥጥርና ክትትል ስራዎችን በጋራ አቅዶ መስራት እንደሚያስፈልግ ተጠቅሷል። ከዚህም ባሻገር የሁለተኛ ላይ ያስፈልጋል ተብሎ የተጠቀሰው የመንግስት ኮሚትመንት ነው። የመንግስት ኮሚትመንት እንግዲህ በመደመር መንግስት ላይም ቅንጅታዊ አሰራር ትልቅ ቦታን የተሰጠው ትልቅ አጽንኦት ነው የተሰጠው። ከዛም ባሻገር የገጠር ኮሪደር ልማትም ይህንን የገጠር ሽግግርን ለማፋጠን ትልቅ የመንግስት ኮሚትመንት በመንግስት በኩል የተያዘ ኮሚትመንት ነው ተብሏል። ይህንን ምን ማድረግ ነው? ማስቀጠልና ማስፋፋት ያስፈልጋል ተብሏል። 76% የሚሆነው እንግዲህ ማህበረሰብ በገጠር ውስጥ የሚኖር እንደመሆኑ የዚህን ማህበረሰብ ኑሮ ማሻሻል የማህበረሰቡን ኑሮ ማሻሻል ገበሬውን ደግሞ የቴክኖሎጂ ተጠቃሚነት ማስፋት ግዴታ ነው ተብሏል። ምክንያቱም ይህን 76% የሚሆነውን ማህበረሰብ ያገለለ ልማትም ብልጽግናም ስለማይኖር ይህንን ኢንክሉድ ማድረግ ወይም ደግሞ አካታች የሆነ ነገር ያስፈልጋል ተብሏል። ከዚህም ባሻገር ማህበረሰቡ ይሄ ልማት የኔ ነው፣ በኔነት ስሜት ሊሳተፍበት ይገባል፣ ለሀገር ነው ለኔ ነው የሚሰራው የሚለውን ስሜት ሊያዳብር ይገባል ተብሏል። ከዚህም በተጨማሪ እንግዲህ ዛሬ ላይ የተገኙት ውይይቱ ላይ የተገኙት ማለት ነው የሲቪል ማህበራት ተወካዮች አሉ፣ ኢንቨስተሮች አሉ፣ የግሉ ዘርፍ ባለሀብቶች ማለት ነው። እነዚህ ሁሉ በቅንጅት መስራት እንደሚጠበቅባቸው ተነስቷል። በጋራ እቅድ ማቀድ ይጠበቅባቸዋል የሚል ሀሳብ ከመድረኩ ላይ ተነስቷል። በተለይም ደግሞ ይህን እውን ከማድረግ አንጻር ትልቅ አስተዋጽኦ ያደርጋሉ ተብሎ ነው የታሰበው። የራሳቸው ሀሳብ ፍኖተ ካርታው ላይ ያላቸውን ሀሳብ እንዲያጋሩም ነው የዛሬው ስብሰባ ወይም ደግሞ የብሔራዊ የውይይት መድረክ የተዘጋጀላቸው ማለት ነው። ከዚህ በኋላ ፍኖተ ካርታው ላይ የሚያነሱት ሀሳብ ተደምሮ ፍኖተ ካርታው ተሻሽሎ ወደ ተግባር የሚገባበት አቅጣጫ ይደረጋል የተባለው። ማህሌት ለጊዜው ያለኝ መረጃ ይሄን ይመስላል። እናመሰግናለን ፍሬ ህይወት። መልካም ቀን። ዘገባዎቻችን እንደቀጠሉ ናቸው። ሃይማኖትን መሰረት ያደረጉ አክራሪ ፖለቲከኞችን በጋራ መታገል እንደሚገባ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። ርዕሰ መስተዳደሩ በምስራቅ ጎጃም ዞን ከደብረ ኤልያስ ወረዳ ነዋሪዎች ጋር በወቅታዊ ሰላም ጉዳይ ላይ ውይይት አካሂደዋል። ራሄል ፍሬው የአማራ ክልል ርዕሰ መስተዳድር አረጋ ከበደ በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ በመገኘት ከአካባቢው ማህበረሰብ ጋር ውይይት አድርገዋል። የደብረ ኤልያስ ወረዳ ነዋሪዎች ባለፉት ዓመታት በአካባቢው በገጠሙ የጸጥታ ችግር የደረሰባቸውን ሁለንተናዊ ጉዳት ለርዕሰ መስተዳድሩ አስረድተዋል። ስንቱን ባለሀብት ተሳዷል። እኛ የቀን ስራ ሰርተን ባለሀብት ተጠግተን እንዳናድር ሁነን ተቀምጠናል። አርሰን እንዳንበላ ነግደን እንዳንበላ ሁነን ተቀምጠናል። ስንት ላይ ነው ቀረጥ ያላቸው? ገነት ይቀረጣል፣ ማርዘነብ ይቀረጻል፣ እዛ ቀረር ይቀረጣል፣ ደግሞ አስፋልት ላይ ይቀረጣል። ሲኖ በህት ይስራ፣ ሹፌሮች በህት ይስሩ። መከራ ገብተዋል። እዚህ የኛን ግንባር እዛ የነሱን ግንባር ሲሉ እነሱ የልጅ ማሳደጊያ ቀርቶ የቤት ክራይ ሊገቡ ነው። ቤት ያለው ቤቱን ሊሸጥ ነው። ሲኖንም ሽጦ ወደ የት መሄና ሊሄድ ነው። አርሶ አደሩ አርሶ መብላት ተቦታ ቦታ ተንቀሳቅሶ አልቻለም። ምክንያቱን የህዝብ ያውቃል። ሁለተኛ ተማሪ እንደሻ ወጦ ተምሮ መግባት አልቻለም። በእውነት ለሀገር ቁመናል ለህዝብ ቁመናል የሚል ትምህርት ቤት ተዘግቶ ለህዝብ ቁመናል ተብሎ ይታወቃል እንዴ? አሁንም ቢሆን እውነት ለመነጋገር ካስፈለገ ሰላም እንፈልጋለን። ልጆቻችን በስርዓት ወጣው ተምረው እንዲገቡልን እንፈልጋለን። ከመሞት መሰንበት እያሉ ሃይማኖት አባቶች ሀገር የለቀቁ አሉ። ሀገራቸው እየናፈቃቸው ሀገራቸው ቤተሰባቸው እየናፈቃቸው ነው ያሉ። አሁን በየቆላው በየከተማው በየእንትኑ ይንጓለላሉ። ስለዚህ እኛ አሁንም ቢሆን ሰላም እንፈልጋለን። እባካህ መንግስት ድረሱልን። ሰላማችን በደብረ ኤልያስ ላይ
የነበረው ሰላማችን እንደ ቀደመኛው መጥቶልን በሰላም እንድንኖር ይደረግልን። የደብረ ኤልያስ ህዝብ አምራችና ለትምህርት ቅድሚያ የሚሰጥ መሆኑን ርዕሰ መስተዳድር አረጋ ከበደ ገልጸዋል። ሆኖም በአካባቢው ማህበረሰቡ ማህበራዊና ኢኮኖሚያዊ ጉዳት ማስተናገዱን አንስተዋል። አማራ ክልልን እያፈረሰ ያለው ኃይል በባንዳነት ነው እየሰራ ያለ። የባዕዳን ተላላኪ ሆኖ ነው በባንዳነት እየሰራ ያለን ብለን በሚዲያ ስንናገር ብዙ ሰው ለፖለቲካ ፍጆታ ብለን የምንናገር ይመስለው ነበር። በተግባር የተገለጸ ግን ደብረ ኤልያስ ወረዳ ላይ ነው። በተግባር የተገለጸ ህብረተሰቡ እኩይ ዓላማ አንግበው የሚንቀሳቀሱ ጸረ ህዝብ ቡድኖችን ከሀገር መከላከያና ከጸጥታ ኃይሉ ጎን በመቆም ሊታገል ይገባል ያሉት ርዕሰ መስተዳድር አረጋ ከበደ በመደራጀት ሰላምን ማዝለቅ ይገባል ብለዋል። የጸጥታ ኃይላችንም የፖለቲካ አመራሩም ህይወት በእናንተ ውስጥ ነው። እናንተ ቀጥ ማለት አለባችሁ። እንደ ህዝብ እናንተ ቀጥ ካላችሁ እኛ ስራችንን እንሰራለን። ጽንፈኝነት ኢትዮጵያን ያሸንፋታል። ሽፍትነት ኢትዮጵያን ያሸንፋታል። የመንግስት አስተዳደርን ማጠናከር በየቀበሌዎች በየመንደሮቹ ተልኳችን ይሆናል። እንደ አሚኮ ዘገባ በህዝባዊ ውይይቱ የክልልና የዞን ከፍተኛ አመራሮችና የመከላከያ ሰራዊት የጦር መኮንኖች የተገኙበት ነው። የአማራ ክልል መሶብ የአንድ ማዕከል አገልግሎት ጊዜንና ወጪን በመቆጠብ ይፈጠሩ የነበሩ መጉላላቶችን እንዳስቀረላቸው ተገልጋዮች ተናገሩ። የመሶብ የአንድ ማዕከል አገልግሎቱ 54 አይነት አገልግሎቶችን በአንድ ጣሪያ ውስጥ የሚሰጥ ስለመሆኑም ተገልጿል። ሳሙኤል ወርቃየሁ ተከታዩን ዘገባ አጠናቅሯል። እንደ ሀገር በመንግስት ተቋማት የሚሰጡ አገልግሎቶችን ፈጣን፣ ቀልጣፋና የዜጎችን እንግልት ለማላቀቅ ያመች ዘንድ መሶብ የአንድ ማዕከል አገልግሎት በመላ ሀገሪቱ እየተስፋፋ ይገኛል። በአማራ ክልልም ባህር ዳር ከተማን ጨምሮ በሌሎችም ከተሞች ይህ አገልግሎት እየተስፋፋ የሚገኝ ሲሆን አሁንም በባህር ዳር ከተማ በሚገኘው የአማራ ክልል መሶብ የአንድ ማዕከል አገልግሎት ግቢ ውስጥ ተገኝተናል። በዚሁ የማዕከል አገልግሎትም በርካታ ዜጎች የተለያዩ አገልግሎቶችን ሲጠቀሙ ተመልክተናል። እነዚህ ተጠቃሚዎች በተለይ ከዚህ በፊት ከነበረው በአገልግሎት አሰጣጥ ዘርፍ ላይ ከዚህ በፊት ከነበረው አኳያ አሁን ምን ለውጦችን አገኙ፣ ምን እድሎችን ይዞ መጣ የሚለውን የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። ተከተሉን። አገልግሎት እየተጠቀምክ ነው ያገኘንና ምን አገልግሎት ነው የተጠቀም እንዴት አገኘው? ከንግድ ቢሮ ፈቃድ እየጠየቅ ነበረ። ጨርሰናል። ኦልሬዲ ተሳክቶልናል። ከዚህ በፊት ፈራሚ የሌለ ወይም ኃላፊው ከሌለ 2 ቀን 3 ቀን መቆይበት ነበረ። አሁን በመጣንበት ሰዓት ያለው ባለሙያ ያስተናግዳል። ይሄ ትልቅ ለውጥ ነው። እንግዲህ በውጮች ያለ የምናየው ነገር ከኛ ቀስ በቀስ ሂደቱ እየጀመረውና ቃላት የለኝም። እጅግ ደስ ብሎኛል። ባለሙያው ራሱ በባህሪ ጥሩ ባህሪ ያላቸው ተመርጦ የመጡም ይመስለኛል። መስተንግዶም ለየት ያለ ነው። በቃ ባህሪያቸው በፈገግታ ነው የሚያስተናግዱ። ፍጥነት አለው። ብዙ ቀን የቆየን ያሰብነው ቢያንስ ሳምንት ወር ሊፈጅብን ይችላል ነው። በመጠን በሰት ተሳግጄ እላለሁ። አገልግሎታቸው በጣም አሪፍ ነው። ምንም መገፋፋት ምናምን ነገር የለውም። ራሳቸው ከአንድ ቦታ ላይ ተቀምጠው ራሳቸው የሚጨርሱ ነው ጉዳዩን። ከዚህ ከሊህን ይጨርስልህ ከዚህ ሄድ ከዛ ሄድ የሚባል ነገር የለውም። ይሄ አሪፍ ነው። ተያያዥ የሆኑ ነገሮች በአንድ ቢሮ መስራት ከቻሉ በጣም አሪፍ ነው። አንደኛ ታይም ሴቭ ታደርጋለህ። ሁለተኛ ደግሞ ለምሳሌ እንግልትን ተቀንሳለህ። አሁን ከገጠር የሚመጡ ሰዎች አሉ። ከገጠር የሚመጡ ሰዎች ከዚህ ሄድ ከዚህ ስትላቸው የማያውቁበት ከዚህ ዙረህ እኮ ሊሆን ይችላል፣ ግን ኮንትራት ባጃጅ 300 ብር 400 ብር ወጪ ሊያደርጉ ይችላሉ። እዚህ ላይ የክልሉ የተጀመረው በየክፍለ ከተማዎች ቢወርድ በእርግጠኝነት የሚጎላላ ሰው አይኖርም። ብዙ ነገሮች ይቃለሉናል። ለእኛ ለስራችን ይቀላጠፋል። እናመሰግናለን። ያው እንደ አማራ ክልል በተለይ በመሶብ የአንድ ማዕከል አገልግሎት ምን ያክል ተቋማት ወደ ስራ ገቡ? በጣም ብዙ ተገልጋይ ያለባቸው ለሙስናና ለብልሹ አሰራር ተጋላጭ የሆኑ ማህበራዊና ኢኮኖሚያዊ ልማትን የሚያፋጥኑ በሌላ መንገድ ደግሞ ከፍተኛ ትስስር ያላቸው ሆነው ግን ደግሞ የተቋማትና የአገልግሎቶች ያሉበት ቦታ በጣም የተራራቀ በመሆኑ እነሱን ማሰባሰብ ስላስፈለገ ስለዚህ ያንን መሰረት አድርገን ነው ወደዚህ የለየ ነው። አሁን ባለው ነባራዊ ሁኔታ የክልል ተቋማት ወደ 10 ተቋማት ገብተዋል። በቅርብ ወደ 5 ተቋማት ለይተናል። እነሱ የሚገቡበት መንገድ ይኖራል ማለት ነው። የክልል ተቋማት፣ የፌዴራል ተቋማት 4 ተቋማት ገብተዋል። ስለዚህ በአጠቃላይ ወደ 54 የሚሆኑ አገልግሎቶች ገብተዋል። የሰው ኃይሉ ተሟልቷል። ኋላም ወይም የፊትም ወይም ባክ እና ፍሮንት የምንለው ካውንተሮች በተቋማቱ አገልግሎት ሲሰጡ የነበሩ ሰራተኞች ናቸው። ልምዱ ያላቸው ናቸው። በሌላ መንገድ ደግሞ ተመዝነው የቴክኒካልና የባህሪ ብቃት ተመዝነው የመጡ ናቸው። ከቴክኖሎጂ አንፃር ቢሆን ቴክኖሎጂ
አንደኛው በተቋማት የለማውን ቴክኖሎጂ ሲስተም እዚህ ኮንፊግር የማድረግ ስራ ተሰርቷል። ፌደራል ያለማቸውም ሲስተሞች አሉ። እነዚያን የካስተማይዜሽን ስራ እየተሰራ ያለበት ሁኔታ ነው ያለው። በአማራ ክልል ደረጃ የመሶብ የአንድ ማዕከል አገልግሎትን ከባህር ዳር ከተማ ባሻገርም በሌሎች ከተሞችም የማስፋት ስራዎችም እየተከናወኑ እንደሚገኙ ተመላክተዋል። አርሶና አርብቶ አደሮች በቴክኖሎጂ ታግዘው የተሻለ ምርታማ እንዲሆኑ እየተሰራ እንደሚገኝ የመስኖና ቆላማ አካባቢ ሚኒስቴር ገለጸ። የመስኖና ቆላማ አካባቢ ሚኒስቴር 260 በፀሐይ ኃይል የሚሰሩ የውሃ ፓምፖችን ለክልሎች የርክክብ ስነ ስርዓት አካሂደዋል። ድጋፉን ሚኒስትሩ ዶክተር አብርሃም በላይ ለክልል ተወካዮችም አስረክበዋል። ኢትዮጵያ የከርሰ ምድርና የገጸ ምድር የውሃ ሀብት ያላት ሀገር ስትሆን ይህንን በመጠቀም የምግብ ዋስትናን ለማረጋገጥ እንደሚሰራም ተገልጿል። አርሶና አርብቶ አደሮችም ዘመናዊ ቴክኖሎጂ በመጠቀም የተሻለ ምርታማ እንዲሆኑ የሚረዳ ድጋፍ መሆኑን የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ ተናግረዋል። ይሄ ድጋፍ በዋናነት አርሶ አደሮችን ያላቸው የምርት ሂደት በቴክኖሎጂ ታግዘው የተሻለ ምርታማነት እንዲኖራቸው የሚደግፍ የፓምፕ አማራጭ ነው። ለክልሎች ለሁሉም ክልሎች እየሰጠን ያለ ነው። አርሶ አደሮች ወይም አርብቶ አደሮች በቀላሉ ከሚገኙ ውሃዎች ከአንደርግራውንድም ሊሆን ይችላል ከሰርፌስ ውሃም ሊሆን ይችላል የሚገኙትን ታፕ ተደርጎ እርሻ መስራት የሚችሉበትን ኢሪጌሽን መስራት የሚችሉበትን ሁኔታ የሚፈጥርላቸው ነው። ክልሎች ይህንን በዲሲፕሊን በመፈጸም አርሶ አደሮቹ ውጤታማ ሆነው ይህንን አምርተው ለሌላ ትርፍ የሚያመጡበትና ለሌላም ድጋፍ የሚገኝበትን እድል የሚፈጥር ስለሆነ ይህንን አይነት ሞዴል ውጤታማ ሆኖ ለሰራ ክልል በቀጣይነት የምንደግፈውንም ሂደት በዛው ልክ እንደሚሆን ታሳቢ ተደርጎ መፈጸም ያለበት ነው የሚሆነው። ሪፖርተራችን ሞላ አለማየሁ እንደዘገበው የውሃ መሳቢያ ፓምፖቹ ለነዳጅ የሚወጣ ወጪ የውጭ ምንዛሪን ማዳን የሚችሉና የአየር ንብረት ብክለትን በመቀነስ ለአካባቢ ተስማሚ መሆናቸውን የመስኖና ቆላማ አካባቢ ሚኒስትር ዴኤታ አብዱራህማን አብደላ ተናግረዋል። ያለንን የውሃ ሀብቶች በግብርና ልማት ላይ ከማዋል አኳያ የተጀመሩ ስራዎች በጣም በትንሹ የተጀመሩ ስራዎች ዛሬ በአመት ወደ 4.279 ሚሊዮን ሄክታር የደረስንበት ደረጃ ነው ያለው። እነዚህ ስራዎች በዚህ ደረጃ እንዲመጡ የተደረጉበት ጥረቶች አንደኛ የመስኖና ቆላማ አካባቢ ሚኒስቴር አርብቶ አደርና አርሶ አደር ጋር በስፋት ተደራሽነት ያላቸው በአነስተኛ መስኖ ይዞታ አርሶ አደሩ እንዲሰማራ በመደረጉ የበጋ መስኖ ልማት ከአመት ወደ አመት ለውጥ እያመጣበት ያለበት ሁኔታ ነው ያለው። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። በዝርዝር ወደምንመለከተው የውጭ ዘገባችን ነው የምናልፈው። በሩሲያ ዩክሬን የሰላም ጥረት ውስጥ የዩክሬን የግዛት አንድነት ትልቁ አሳሳቢ ጉዳይ መሆኑን ፕሬዝዳንት ቮሎዲሚር ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ከፈረንሳይ አቻቸው ኢማኑኤል ማክሮን ጋር በፓሪስ ተገናኝተው ከተወያዩ በኋላ ነው ይህን እንዳሉ የተዘገበው። ሳራ ሳህለ ስላሴ ተጨማሪ አላት። 4 ዓመታትን እያስቆጠረ ያለው የሩሲያ ዩክሬን ጦርነት ለመቋጨት አሜሪካ ደፋ ቀና በማለት ላይ ናት። ከዩክሬን ጋር እየተደረገ ያለው ንግግርም ፍሬያማ መሆኑን በመግለጽ የሰላም ውይይቱ ውጤታማ እንደሚሆን ተስፋ አለን ሲሉ የአሜሪካ ቃል አቀባይ ካሮሊን ሌቪት ገልጸዋል። ቃል አቀባይዋ አስተያየታቸውን የሰጡት የአሜሪካና ዩክሬን ከፍተኛ ተወካዮች በፍሎሪዳ ተገናኝተው ለ2 ቀናት የዘለቀ ውይይት ማድረጋቸውን መሰረት አድርገው ነው። ለሩሲያ ያደላል የተባለው የሰላም እቅድን መከለስ ደግሞ የመገናኘታቸው ምክንያት ነበር። ዩክሬን የሰላም እቅዱ ብሔራዊ ጥቅሟን የማይጋፋና ፍላጎቷን ያካተተ እንዲሆን ከአሜሪካም ይሁን ከአውሮፓ ህብረት ሀገራት ጋር ተደጋጋሚ ውይይትን በማድረግ ላይ ናት። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪም ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር በፈረንሳይ ተገናኝተው ሰዓታትን የፈጀ በሰላም እቅዱ ላይ ጥልቅ ግምገማን በጋራ ማድረጋቸው ተዘግቧል። ዘለንስኪ በተጨማሪም ከእንግሊዝ፣ ጀርመን፣ ፖላንድና ጣሊያን መሪዎች ጋር በስልክ መወያየታቸውም ተሰምቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሩሲያ ጋር ሊደረስ የታሰበው የተኩስ አቁም ስምምነትና ዘላቂ የሰላም ስምምነት የዩክሬንን ግዛታዊ አንድነትና ጠንካራ የጸጥታ ተቋማትን ሰለባ የሚያደርግ ነው ይላሉ። ግዛትን ለሩሲያ ቆርሶ መስጠት የሚለው ጉዳይ ግን እጅግ አስቸጋሪ መሆኑን ነው ዘለንስኪ የሚገልጹት። ሩሲያ የተቆጣጠረችውን የምስራቃዊ ዶንባስ ክልልን
ወደ ራሷ ግዛት የመጠቅለል ዓላማ አላት። ዩክሬንም ግዛቷን ለሩሲያ አሳልፋ እንደማትሰጥ አበክራ በመግለጽ ላይ ናት። ፑቲን በአንጻሩ የዩክሬን ቁልፍ ከተማ የሆነችው ፖክሮቭስክ ከተማን መቆጣጠር መቻላቸው በዩክሬን ላይ የሚፈጽሙትን ጥቃት እንደሚያጠናክርላቸው ነው የገለጹት። ይህም የሚያመላክተው የሩሲያ ዩክሬን ጦርነትን ለማስቆም የተለያዩ ዲፕሎማሲያዊ ጥረቶች ቢኖሩም ከሩሲያ በኩል የሚቃጡ ጥቃቶች እንደቀጠሉ መሆናቸውን ነው። ባሳለፍነው ሳምንት የሩሲያ ፕሬዝዳንት ቭላዲሚር ፑቲን በአሜሪካ የተዘጋጀውን የሰላም እቅድ እንደተመለከቱትና በቀጣይ ለሚደረሰው የሰላም ስምምነት ጥሩ መነሻ ሊሆን እንደሚችል መግለጻቸው ይታወሳል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍም ዛሬ ወደ ሩሲያ አቅንተው ከቭላዲሚር ፑቲን ጋር ተገናኝተው ይወያያሉ ተብሎ ይጠበቃል ሲል የዘገበው አልጀዚራ ነው። በመጨረሻም ወደ ስፖርት ዘገባችን እናልፋለን። በእንግሊዝ ፕሪሚየር ሊግ የሳምንቱ አጋማሽ ጨዋታዎች ፉልሃም ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ውሃ ሰማያዎቹ ዛሬ ድል ከቀናቸው ከመሪው አርሰናል ጋር ያላቸውን ልዩነት ወደ 2 ዝቅ ያደርጋሉ። በሌሎች ጨዋታዎች ኒውካስል ዩናይትድ ከቶተንሃም ሆትስፐር፣ በርንማውዝ ከኤቨርተን ጋር ይገናኛሉ። ዮሴፍ ሹምዬ። የእንግሊዝ ፕሪሚየር ሊግ በሳምንቱ አጋማሽ ጨዋታዎች ሲመለስ የፉልሃምና ማንቸስተር ሲቲ ፍልሚያ ተጠባቂ ሆኗል። በክራቨን ኮቴጅ የሚደረገው ጨዋታም ከድል መልስ በመጡ ቡድኖች መካከል የሚደረግ ነው። በ13ኛው ሳምንት ወደ ለንደን ተጉዞ በመጀመሪያዎቹ 6 ደቂቃዎች ባስቆጠራቸው ግቦች በውድድር ዓመቱ የመጀመሪያ ከሜዳ ውጭ ድሉን ማሳካቱ ይታወሳል። ማንቸስተር ሲቲ ደግሞ በጭማሪ ሰዓት በተቆጠረች ግብ ታግዞ ሊድስ ዩናይትድን 3-2 መርታት ችሏል። የሁለቱ ቡድኖች የእርስ በርስ ግንኙነት ታሪክ ደግሞ ሙሉ ለሙሉ ለማንቸስተር ሲቲ የሚያደላ ነው። ውሃ ሰማያዎቹ ፉልሃምን በገጠሙባቸው ያለፉት 15 ጨዋታዎች ሁሉንም አሸንፈዋል። በፕሪሚየር ሊጉ ታሪክ ከዚህ የበለጠ የእርስ በርስ የበላይነት የተወሰደበት አጋጣሚም አልተፈጠረም። ፉልሃም ይህንን አስከፊ ታሪኩን ለመቀየር በሚያደርገው ጨዋታም መርሃ ግብሩ በክራቨን ኮቴጅ መደረጉ እንደሚያግዘው ይጠበቃል። የማርኮ ሲልቫ ስብስብ በሜዳው በቀላሉ አይቀመስም። ቡድኑ ሜዳው ላይ ባደረጋቸው ጨዋታዎች በሊጉ መሪ አርሰናል ብቻ ሲሸነፍ 6 አሸንፏል። ከማንቸስተር ዩናይትድ ጋር ደግሞ ነጥብ ተጋርቷል። ከአርሰናል ጋር ያለውን ልዩነት ወደ 5 ዝቅ አድርጎ ወደ ሁለተኛ ደረጃ ከፍ ያለው ማንቸስተር ሲቲ ደግሞ መድፈኞቹ ነገ እስኪጫወቱ ድረስ ልዩነቱን ወደ 2 ዝቅ አድርጎ ጫና ለመፍጠር ይጫወታል። በምሽቱ ጨዋታም ባለሜዳው ፉልሃም አንቶኒ ሮቢንሰን እና ሮድሪጎ ሙኒዝን አያሰልፍም። ማንቸስተር ሲቲ ደግሞ ሮድሪና ማቴዮ ኮቫሲችን እንደማያገኝ ተገልጿል። በሴንት ጄምስ ፓርክ ደግሞ ኒውካስል ዩናይትድ ቶትናም ሆትስፐርን ይጋብዛል። በውድድር ዓመቱ ሁለቱም ቡድኖች ወጥ አቋምን ለማሳየትም ተቸግረዋል። በደረጃ ሰንጠረዡ ከወገብ በታችም ነው የተቀመጡት። በ13ኛው ሳምንት የሊጉ መርሃ ግብር ደግሞ ኒውካስትል ኤቨርተንን ሲረታ ቶትናም በፉልሃም መሸነፉ ይታወሳል። ኒውካስትል በሊጉ 3ኛ ተከታታይ ድሉን ለማስመዝገብ በምሽቱ ጨዋታ ከብሩኖ ጉማሬሽ ብዙ ይጠብቃል። ብራዚላዊ ጥበበኛ ኒውካስትል በሜዳው ባደረጋቸው ያለፉት 19 ጨዋታዎች 7 አስቆጥሮ 4 ደግሞ ግብ የሆኑ ኳሶችን አመቻችቶ አቀብሏል። ባለፉት 3 ጨዋታዎች ደግሞ 2 አስቆጥሮ 1 ግብ ለቡድን አጋሩ አመቻችቷል። ሌላኛው ብራዚላዊ ሪቻርልሰን ደግሞ የኒውካስትል ፈተና የቶትንሃም ተስፋ እንደሚሆን ተጠብቋል። አጥቂው ኒውካስትልን በገጠመባቸው ያለፉት 10 ጨዋታዎች 6 ጎሎችንም ከመረብ አሰርፏል። ሁለቱ ክለቦች እርስ በርስ በተገናኙባቸው ያለፉት 3 መርሃ ግብሮች ደግሞ ሁሉም በኒውካስትል አሸናፊነት የተጠናቀቁ ናቸው። ኒክ ፖፕና ሴቨን ቦትማን በባለሜዳው ኒውካስትል በኩል ላይሰለፉ ይችላሉ የተባሉ ተጫዋቾች ሲሆኑ ቶትናም ደግሞ ጄምስ ማዲሰን፣ ዲያን ኩሉሴቭስኪ፣ ያቪስ ቢሱማና ዶሚኒክ ሶላንኬን አያገኝም። በሌላ የሊጉ 14ኛ ሳምንት መርሃ ግብር በርንማውዝ በቫይታሊቲ ስታዲየም ኤቨርተንን ይጋብዛል። ከዚሁ ከስፖርት ጉዳይ ጋር በተገናኘ ተመልካቾቻችን የኢትዮጵያ ወጣት ብሔራዊ ቡድን ከ22 ዓመት በታች ያሉት ከ22 ዓመት በኋላ ለአፍሪካ ዋንጫ አልፈዋል። ይህ ደግሞ ለኢትዮጵያውያን ትልቅ ድል ነው። ከ17 ዓመት በታች የሆኑ ኢትዮጵያውያን ናቸው 3-0 ኬንያን ያሸነፉት። ለኢትዮጵያ ትልቅ ድል ነው። እንኳን ደስ አላችሁ። ተስፋም ጭምር ነውና እግር ኳሳችን ምናልባትም በእነዚህ ታዳጊዎች ደግሞ ቀጣይ አድርጎ የምናይበት እድል ሊኖር እንደሚችል የሚያመላክት ነው። እንኳን ደስ አላችሁ ለማለት እንወዳለን። የዜና ኢትዮጵያ ቆይታችንን በዚሁ ተጠናቀቀ። ተመልካቾች አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ከኛ ጋር ስለነበራችሁ በድጋሚ እናመሰግናለን። መታሰቢያ ደረጃና ማህሌት ታደለ ከዳይሬክተራችን አቤኔዘር ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ዜና ኢትዮጵያን መርተናል። በሰላም ዋሉ።